ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ማይክሮሶፍት ኤክሴል ላይ ተከታታይ ክፍል ጀምረን ነበረ። ክፍል 1 እና 2 ለቅቄላችሁ ነበረ። ዛሬ ደግሞ ክፍል 3ን ይዤላችሁ መጥቻለሁ ማለት ነው። እንደምታስታውሱት ፓወርፖይንት ላይ ቲዎሪዎችን እያየን በተግባር ደግሞ ኤክሴል ላይ እያየን እየሄድን ነበረ። እነዚህን አሁን ባለፉት ክፍሎች ያየናቸው ናቸው። በዛሬው ክፍል ደግሞ ማይክሮሶፍት ኤክሴል ላይ ወሳኝ ስለሆነው ስለ ቻርት እናያለን ማለት ነው። ዳታችንን ቪዥዋላይዝ የሚያደርግልን በጣም ወሳኝ የሆነ እንትን ነው። ስለዚህ ከቻርት ጋር በተያያዘ ዋና ዋና ነገሮችን እናያለን። አንደኛ የራሳችንን ቻርት ክሬት እናደርጋለን። ባር ቻርት፣ ኮለመን፣ ፓይ ቻርት፣ ላይን ቻርት እና ሌሎች የቻርት አይነቶች አሉ። በተጨማሪም ካስገባን በኋላ እንዴት ኤዲት ማድረግ እንደምንችል በቀላሉ አሳያችኋለሁ ማለት ነው። ታይትሉን፣ ሌብሉን፣ ከለሩን መቀየር ትችላላችሁ። ከነዚህ በተጨማሪ ደግሞ ሳይዝ መቀየር ሊሆን ይችላል፣ ሪሳይዝ ማድረግ፣ ቦታ መቀየር፣ ሙቭ ማድረግ፣ እነዚህንም እንመለከታለን። በተመሳሳይ በጣም ብዙ አይነት የቻርት አይነቶች አሉ ብለናል። ስለዚህ የትኛውን መቼ እንደምንጠቀመውም እንመለከታለን ማለት ነው። እሱን ከጨረስን በኋላ ደግሞ ስናደርግ እንደነበረው አንድ ፕራክቲስ ይኖረናል። እሱ ምንድነው? ኤክሴል ላይ ክሬት ያደረግነው የተማሪዎችን ስኮር የመዘገብንበት ዳታ ነበረ። ለሱ ቻርት እንሰራለን ማለት ነው። ስለዚህ ማይክሮሶፍት ኤክሴላችን ከመክፈት እንጀምራለን ማለት ነው። በተግባር ለማየት እዚህ ጋር ነበር ሴቭ ያደረግነው ማይክሮሶፍት ኤክሴል ፉል ኮርስ የሚለው። ጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሂድ። ስለዚህ አሁን ልሰራ የፈለኩት በስማቸውና በስኮራቸው ብቻ ስለሆነ እነዚህን ነገሮች ብቻ ኮፒ አድርጋቸዋለሁ፣ ወይም ሙሉን ኮፒ አድርገን ወስደን ዲሌት ማድረግ እንችላለን። ሌሎቹ ባለፉት ክፍሎች ኮፒ እንደዚህ የመሳሰሉትን ነገሮች ስላየን አሁን በቀጥታ ወደዚህ የመጣሁት። ትንሽ ቀነስ ስላድርገውና መሀል ላይ ያለውን አልፈልገውም። ላው ላይ ራይት ክሊክ ከዛ ዲሌት። አሁን ግራፍ የምፈልገው በእነዚህ ነገሮች ብቻ ነው ማለት ነው። ስለዚህ አንደኛ አንድ ቦታ ላይ ክሊክ ታደርጉና ኮንትሮል ኤ ስትነኩ አጠቃላይ ዳታችሁን ይመርጥላችኋል። ኮንትሮል ከዛ ኤን ስትነኩ ማለት ነው። ካልሆነ ደግሞ እንደዚህ ያደርጋችሁ ጎተት አድርጋችሁ መምረጥ ይቻላል። አሁን ልንሰራ የፈለግነው ግን እስከ ስማቸው ነው። ከስር ያሉትን ነገሮች አልፈልጋቸውም እነዚህን። ስለዚህ እናጥፋቸው። መረጥኩት። ከዛ እዚህ ጋር ኢንሰርት የሚል አለ። ኢንሰርት ጋር ነው የምትሄዱት። በመቀጠል ቻርት ይላል። ቻርት ጋር በጣም ብዙ አይነት የቻርት አይነቶች አሉ። ከዛ ለዚህ ዳታ ምን አይነት ቻርት ይሆናል የሚለውን እራሱ እንዲጠቁማችሁ ሪከመንድድ ቻርት የሚለው ጋር ትገባላችሁ። ከዛ ለዚህ ዳታ ተስማሚ ናቸው ብሎ ያሰባቸውን ያመጣላችኋል ማለት ነው። ይህንን እንዲያደርጋችሁ መጠቀም ይቻላል። ለምሳሌ መጀመሪያውን ብንወስደው ከዛ ኦኬ እንለዋለን፣ በቀጥታ ይገባል። ከዛ የዚህን ሳይዙን ማስተካከል ከፈለጋችሁ እዚህ ጋር ጫፍ ላይ ትመጡና ሌፍት ክሊክን ተጭናችሁ እንደዚህ ወርታች ስትጎትቱት አነስ ይላል። ይሄ ማሽከርከሪያው ሲመጣ ደግሞ እንደዚህ ማንቀሳቀስ ትችላላችሁ ማለት ነው። ትንሽ ከፍ እናደርገው እንችላለን። ከዛ ይሄንን ኤዲት ማድረግ ትችላላችሁ ማለት ነው። በተለያየ መንገድ ኤዲት ማድረግ ይቻላል። ስኮር የሚለው ለምሳሌ እንዲቀየር ከፈለጋችሁ ላው ላይ ሁለት ክሊክ ታደርጉና ይሄን ማጥፋት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ልምጣና ላጥፋው። ከዛ ስቱደንት ስኮር እንዲል ከፈለኩ እንደዚህ ስቱደንት ስኮር ብዬ ጽፍለታለሁ። የተወሰነውንም እንደዚህ እናድርገው። ከዛ የተለያዩ ኤሌመንቶች እንዲጨመሩ ከፈለጋችሁ ደግሞ እዚህ ጋር የመደመር ምልክት አለ። ይህን ስነኩ እንደምታዩት ለምሳሌ ታይትል እዚህ ጋር ያለን ቻርት ታይትል የሚል ይሄን ብታጠፉት ታይትል አይኖርም፣ ይጠፋል። ይሄን ብትነኩት ደግሞ ይመለሳል። አሁን ኤዲት ያደረግነው ነገር ጠፍቷል ማለት ነው። ዳታ ሌብል ደግሞ ላው ላይ ቁጥሮች ወይም ዳታዎቹ እዚህ ጋር ያሉት ቁጥሮች እንዲኖሩ ከፈለጋችሁ ነው። ስለዚህ ዳታ ሌብል የሚለውን ብትነኩት ቁጥሮቹ ከላይ እንደዚህ ቁጭ ይላሉ። ዳታውን በቴብል መልክ ማየት ከፈለጋችሁ ከስሩ ደግሞ ዳታ ቴብል ብትሉት ከስር ይገባል። አሁን ግን ስለማንፈልግ እናጥፋው። ሌጀንድ ወይም ማውጫ ከፈለጋችሁ ደግሞ እዚህ ጋር ሌጀንድ የሚለውን ብትነኩት ሌጀንድ እንደምታዩት እዚህ ጋር ያሉት ነገሮች ስኮር ናቸው ብሎ እያሳየ ነው። ካልፈለጋችሁት ግን እነዚህን ነገሮች ማጥፋት ትችላላችሁ። ከነዚህም በተጨማሪ ደግሞ እዚህ ጋር የምታዩት አለ። ይሄ ደግሞ ቻርት ስታይል ነው። ይሄን ነክታችሁ የተለያዩ የቻርት ስታይሎችን ከዚህ መምረጥ ይቻላል። በተጨማሪም ግን እዚህ ጋር ቻርት ዲዛይን የሚለውን ነክታችሁ እዚህ ጋር የተለያዩ ስታይሎች ስላሉ ቀስቱን እየነካችሁ መምረጥ እንደዚህ ይቻላል ማለት ነው። ለምሳሌ ይሄኛው ጥሩ ነው ብዬ ካሰብኩኝ እመርጠዋለሁ። ወይም ከሆነ ላው ላይ ክሊክ ስታደርጉ ይገባላችኋል። ፍሊተር ማድረግ የምትፈልጉት ነገር ካለ ደግሞ ይሄን ትነኩና ማየት የምትፈልጉትን ብቻ ማየት ይቻላል። ለምሳሌ አሁን ሰሌክቶር ሁሉም ተመርጧል፣ አጠፋሁት። ማየት የፈለኩት የሳራም ብቻ ከሆነ የሳራ ብቻ ይታያል። አሁን አፕላይ ብለው የሌሎች ይጠፋል፣ የሳራ ብቻ መጣ። የምጨምረው ካለ አንድ ሁለት ሰው ሊጨምር ይችላል። አፕላይ ብል ደግሞ የሁለቱም ማየት ይቻላል። የሁሉንም ማየት ከፈለኩ ግን በድጋሚ እዚህ ጋር መተን ኦል እንለውና አፕላይ ብንለው የሁሉም ይታየናል። ከዛ ይሄንን ዘግተን መውጣት እንችላለን። በተመሳሳይ አሁንም ልምረጠውና
ኢንሰርት ሌላ አይነት ቻርት ፈልጌ ነው። አሁንም እዚህ ውስጥ እንምጣ። ባር ቻርት እዚህ ጋር አለላችሁ። እዚህ ጋር ደግሞ ፓይ ቻርት አለ። ኦኬ ብትሉት ፓይ ቻርት ይመጣል። ቦታውን የዚህንም ጎተት አድርጋችሁ እንደዚህ ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ሳይዙን አሁንም እንደዚህ መቀየር ትችላላችሁ። አሁንም ኤሌመንት ጋር እንምጣና እዚህ ጋር ያሉትን ነገሮች ካልፈለጋችኋቸው ሌጀንዱን ይሄን ብትነኩት ቻርቱ ብቻ ይቀራል። ዳታ ሌብሉ እንዲገባ ዳታ ሌብሉ ብትሉት ደግሞ ዳታው ብቻ ይገባላችኋል ማለት ነው። የእያንዳንዱ ከለር መቀየር ይቻላል። ለምሳሌ እዚህኛው ላይ ተመልሼ ባሳያችሁ ቻርት ዲዛይን መጀመሪያ ዲዛይኑ ሌላ አይነት ላድርገው ሲቀያየር ግልጽ እንዲሆንላችሁ። ለምሳሌ የቻርቱን ሌላ አይነት ከለር ላስይዘው ከፈለኩኝ ሁለት ክሊክ ሳደርግ የእሷ ብቻ ይመረጣል። ከዛ እዚህ ጋር ፊል የሚል አለ። ይሄን ትነኩና አሁን ሰማያዊ ነገር ነው ያለው። ለምሳሌ ቀይ ከሆነ የፈለኩት ቀይ ባደርግ የእሷ ብቻ ቀይ ይሆናል። ሀና ጋር መጣው። ለምሳሌ ላው ላይ ሁለት ጊዜ ክሊክ ከዛ የሀናን ደግሞ ሌላ አይነት ከለር ከፈለጋችሁ እንደዚህ ማኑዋሊ መቀየር ይቻላል። እንደዚህ ማድረግ ደግሞ ካልፈለጋችሁ እንመለስና ኮንትሮል ዜድ ብላችሁ መመለስ ይቻላል። እዚህ ጋር ቼንጅ ከለር ይላል። ይሄን ትነኩና የተለያዩ ከለሮችን ከዚህ ጋር መጠቀም ትችላላችሁ ማለት ነው። ይሄን ብናደርገው የሁሉም ከለር እንደዚህ አይነት ወጥ የሆነ ከለር ይሆናል። እዚሁ ጋር ግን ወደ ሌላ አይነት ቻርቴን መቀየር ከፈለጋችሁ ደግሞ ቼንጅ ቻርት ታይፕ ይላል ከላይ። ይሄን ትነካላችሁ። ከዛ እንደምታዩት ሊቀየረው ዝግጁ ሆኗል። ላይን ቻርት ከፈለኩ ባለ መስመር ማለት ነው እንደዚህ አይነት ቻርት ይሆናል። ኦኬ ብሎ አሁን ወደ መስመርነት ተቀየረ። እንደምታዩት ላይን ቻርት ሆነ ማለት ነው። አሁንም እዚሁ ሐሳብ ከቀየርን ቼንጅ ቻርት ታይፕ ከዛ በኋላ ፓይ ቻርት ከሆነ ፓይ ቻርት፣ 3D ከሆነ ፓይ ቻርት ሆኖም 3D ኦኬ ብንለው ይሄኛው ቻርት ይቀየራል። ስለዚህ አንዴ ካስገባችሁ በኋላ እናንተ በፈለጋችሁት እዚህ ጋር እየመጣችሁ መቀየር ትችላላችሁ። የሚፈልጋችሁትን መጠቀም ትችላላችሁ ማለት ነው። ከአንድም በላይ ማስገባት ይቻላል። ለምሳሌ እዚህ ጋር ቦነስ ቢኖር ቦነስ ከዛ እዚህ ጋር የተወሰኑ ቁጥሮችን እናስገባላቸው። ስለዚህ ይሄኛውን ኤን ላድርገውና ቦነስ እዚህ ጋር አስገብተናል። በደንብ ግልጽ እንዲሆን ይሄኛውን ታይፑን ልቀይረው። ቻርት ዲዛይን ታይፕ ኮለመን ቻርት ላድርገው። ኦኬ ልበለው ኮለመን ቻርት። አሁን እዚህ ጋር ያሉት እንዲካተቱ ፈልጌያለሁ። ስለዚህ ምን እናደርጋለን? እዚህ ጋር መታችሁ ይሄንን ጎተት ማድረግ ትችላላችሁ እንደዚህ። አሁን ከስር ከስር ገባ ማለት ነው በቀላሉ። ከፍ ላድርገውና ላሳያችሁ። የ67 ባደረገውና ኢንተር ብለው እዚህ ጋር ያለው ቁጥር ተመልከቱት ከፍ እያለ ይሄዳል። ስለዚህ አንዴ ከመዘገባችሁ በኋላ ተጨማሪ ነገር ካለ ማምጣት ይቻላል። አሁን ያደረኩትን ደግሜ ላሳያችሁ። እዚህ ላይ ክሊክ ስናደርግ የሚመርጠው እስከዚህ ብቻ ነበረ። እኛ ግን ይሄን አካተናል አሁን። ስለዚህ እዚህ ጋር መተን ጎተት ማድረግ ነው ወደዚህ። ከዛ እዚህ ጋር አዲሱን ይመዘገብልናል። ይሄ እንደ አማራጭ ነው እንጂ መጀመሪያውኑ ደግሞ ክሬት ስታደርጉ ይሄን ዲሌት ላድርገውና እንደዚህ ትመርጣላችሁ። ከዛ ኢንሰርት ከዛ እዚህ ጋር ሪከመንደድ ቻርት ይሄን ብናደርገው ወይም እዚህ ጋር መተን ኦኬ ብንለው መጀመሪያውኑ ሊገባ ይችላል ማለት ነው። ነገር ግን ካልፈለኩትና ደግሞ እንዲቀነሱ ከፈለኩ ምን አደርጋለሁ? መርጣለሁ። እንደምታዩት ይሄም ተመርጧል። አሁን እዚህ ጋር መጥቼ ጎተት አድርጌ ወደዚህ ባረገው ይቀነሳል ወይም ይጠፋል ማለት ነው። ስለዚህ እንዲያደርጋችሁ መጨመር መቀነስ ትችላላችሁ ማለት ነው በጣም በቀላሉ። ሌላው ደግሞ ለምሳሌ ጊዜ ከሌላችሁና ራሱ ቶሎ ኤዲት እንዲያደርግ ከፈለጋችሁ ላው ላይ ክሊክ ከዛ ቻርት ዲዛይን እዚህ ጋር ትመጡና ኪዩክ ሌአውት የሚለው ጋር ስትመጡ የተለያዩ መጀመሪያውኑ የተዘጋጁ እንትኖችን ያመጣላችኋል ማለት ነው የግራፍ አይነቶችን። ከዛ እናንተ የተመቻችሁ ላይ ክሊክ አድርጋችሁ ማስገባት ብቻ ነው የሚጠበቅባችሁ። ለምሳሌ ይሄን ከፈለጋችሁ ላው ላይ ክሊክ ይሄም ሊሆን ይችላል። ስለዚህ የተስማማችሁ ላይ ክሊክ ታደርጋላችሁ። ከዛ ብዙ ነገሩ ያለቀለት ይሆናል ማለት ነው። እንደ አዲስ እናንተ ሌብል ማስገባት እንደዚህ አይነት ነገሮች አይጠበቁባችሁም። እንደምታዩት ሁሉንም ነገር ራሱ ጨርሶ ያመጣላችኋል ማለት ነው። ሌላው እዚህ ጋር ያለው ነው። ይሄኛው ደግሞ እዚህ ጋር ከምታገኙት ጋር አንድ አይነት ነው። ለምሳሌ ፕላስ ምልክት አለ ቻርት ኤሌመንት ማለት ነው። በተመሳሳይ ይሄን ቀስቱን ስትነኩ ቻርት ኤሌመንቶች ናቸው ማለት ነው። ዳታ ሌብሉ አሁን ከላይ ነው እንደምታዩት የተጻፈው። ቦታውን ልቀይሩ ከፈለጋችሁ ዳታ ሌብል በዚሁ አቅጣጫ መታችሁ ኢንሳይድ ከሆነ መሃል ላይ ይሆናል እንደምታዩት። ሴንተር ከሆነ ጽሁፉ መሃል ላይ ይሆናል። ኢንሳይድ ቤዝ ከስር፣ አውትሳይድ ኢንድ ከውጪ ወይም ላይ አናቱ ላይ እንዲሆን። ስለዚህ ይሄንን በተመቻችሁ ማድረግ ይቻላል። ሌሎችም ተመሳሳይ ናቸው። እዚህ ቀስት ካለው ከፊቱ ሌሎች አማራጮች አሉት ማለት ነው ባጭሩ። ይሄን ነገር ግን እዚህ ጋር ልታገኙ ትችላላችሁ። ለምሳሌ ዳታ ሌብል ጋር ብትመጡ ቀስት አለው እዚህ ጋር ቀስቱን ሲነኩ አማራጮቹ ይመጣሉ። ሴንተር፣ ኢንሳይድ፣ አውትሳይድ ከፈለኩኝ ይሄን ነካለው። ከዛ ኦኬ ብለነው
እንወጣለን ማለት ነው። ከዛ ግራፋችን አሁን ይሄን ይመስላል ማለት ነው። ስለዚህ ባጭሩ ግራፍ ማስገባት ምንም የሚከብድ ነገር የለውም። ከገባችሁ በኋላ ሪከመንድ የሚያደርጋችሁን ትመርጣላችሁ። እናንተ ወስናችሁ የመጣችሁት ካለ ደግሞ ያን ማድረግ ይቻላል። እያንዳንዱን ነገር ደግሞ ኤዲት ማድረግ ከፈለጋችሁ ለምሳሌ ቻርት ኤሪያው ነጭ ነው። ቆም ስትሉ ቻርት ኤሪያ ይላችኋል። እዚህ ጋር ብትቆሙ አሁን ይሄኛው ቻርት ታይትል ይላል። እነዚህ ደግሞ ባሮች ናቸው። ለምሳሌ ቻርት ኤሪያ የሚለው ላይ ሁለት ክሊክ ብታደርጉ ፎርማት ቻርት ኤሪያ ይላችኋል ማለት ነው። ምክንያቱም የመረጥነው ኤሪያውን ስለሆነ። ከዛ እዚህ ጋር አሁን ኖ ፊል ነው ወይም ነጭ ነው። ቀይ ብታደርጉት የመረጥነው ቻርት ኤሪያውን ስለሆነ እንዳለ አፕላይ የሚደረገው ነገር በአጠቃላይ ቻርት ኤሪያው ላይ ይሆናል ማለት ነው። እዚህ ጋር አሁን ሶሊድ ስላደረኩት ነው እንጂ እናንተ ግራዲያንት ማድረግ ትችላላችሁ። የራሳችሁን ሁሉ ፎቶ አምጥታችሁ ማስገባት ይቻላል። ለምሳሌ ፎቶ ላምጣና ላሳያችሁ። ፒክቸር ከዛ ኢንሰርት ከኦንላይን ላይ ወይም አውርዳችሁ ያስቀመጣችሁትም ካለ ፍሮም ፋይል ብላችሁ ፎቶዎችን መጠቀም ትችላላችሁ ማለት ነው። ለምሳሌ በቀጥታ አስገባኝ። ከዛ በኋላ እዚህ ጋር ተምኔል ያዘጋጇቸው ነበሩ። አንዱን እንደ ሳምፕል ስለሆነ መጠቀም እንችላለን። ይሄን መረጥኩት። ኢንሰርት ብለው ፎቶ ባክግራውንድ ላይ ይገባል ማለት ነው። እንደምታዩት ሐሳብ ከቀየርኩና ሶሊድ ፊል እንዲሆን ከፈለኩ ደግሞ እነዚህን መርጥና የተለያየ ከለር አስገባለታለሁ እንደዚህ። በተመሳሳይ ባሮቹ ጋር እንደምታዩት ሁለት ክሊክ ካደረጋችሁ ይሄ ብቻ ይመረጣል። ነገር ግን አንድ ክሊክ ስታደርጉ አንድ ቦታ ላይ እነዚህ እንዳለ ይመረጣሉ። አሁንም እዚህ ጋር መታችሁ ፊል ማድረግ ይቻላል ማለት ነው። ቀይ ብታደርጉት የሁሉም ባንዴ ቀይ ይሆናል። ሌሎች ከለሮችንም ከዚህ ማስያዝ ይቻላል ማለት ነው ባጭሩ። ስለዚህ ዋናው ነገር እያንዳንዱ ነገር ላይ እየመጣችሁ ክሊክ ስታደርጉ ወይም ደግሞ ደብል ክሊክ ስታደርጉበት እዚህ ጋር የሚመጣላችሁን ነገር መጠቀም ይቻላል። አሁን የጻፈውን ይሄን ተመልከቱት። የታይትላችን ነው። እዚህ ጋር ልምጣና ታይትል እንዲጻፍ የፈለኩት በቀይ ከሆነ ወይም ባክግራውንዱ ላይ ባክግራውንዱ እንደዚህ ቀባልኝ። ይሄ ካልተስማማኝ ደግሞ ሌላም ልናደርገው እንችላለን ማለት ነው። ስጨርሱ ይሄንን ኤክስ ማለት ይቻላል። ስለዚህ ለዚህኛው ክፍል ያስኩላችሁ ቪዲዮ ይሄን ይመስል ነበር። ቀጣዩን ክፍል እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩትን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።